ጠቅላይ ሚኒስትር አብይ በባህር ዳር የብዙዎችን ቀልብ የሳበው የጥይት መከላከያ። ጠቅላይ ሚኒስትሩ በዚህ ጉብኝታቸው ባህር ዳር የገጠማትን ፈተና አሸንፋለች ሲሉ ተደምጠዋል። ዝርዝር መረጃውን እንመለስበታለን። የህወሓት ጄኔራሎች ወታደራዊ ትርኢት ማሳየት ጀምረዋል። ሌላኛው የዜናችን አካል ነው። ከዚህ ውጪ ከሰሞኑ ብርቱ ተቃውሞ የተነሳበት የቤኒሻንጉል ጉሙዝ ክልልን ምላሽ የተመለከተ መረጃ ማካተናል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ ዜናችን እንሆ ተጀመረ። በመግቢያችን ላይ ያዳመጣችኋቸውን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ የባህር ዳር ልምድ ሲሉ በአጭር መጣጠፍ ያሰፈሩ ጠቅላይ ሚኒስትሩ ዛሬ ባህር ዳርን ከተማ የኮሪደር ልማት እንቅስቃሴ መመልከታቸውን አስታውቀዋል። እንደተለመደው ከከፍተኛ የመንግስት ባለስልጣናት ጋር በከተማዋ የተለያዩ ክፍሎች ሲዘዋወሩና ብስክሌት ሲያሽከረክሩ ታይተዋል። የጠቅላይ ሚኒስትሩና ምክትላቸው ተመስገን ጥሩነህ እንዲሁም ሌሎች ባለስልጣናት ጀርባ መለስተኛ ሻንጣ የያዙ የደህንነት ጥበቃዎች ሲሯሯጡ ይታያሉ። ይህ በውጭው ዓለም በተለይም ሩሲያ፣ ፈረንሳይ፣ ህንድና አሜሪካ መሪዎች ጠባቂዎቻቸውን አስሰው የሚጓዙት በእጅ ያዝ ዕቃ መያዣ ነገር ብሪፍ ኬስ ብለው የሚጠሩት ወሳኝ ቁሳቁስ የሚቀመጥበት ሻንጣ ነው። ቭላዲሚር ፑቲን በዚህ ይታወቃሉ። ፑቲን ከቢሮአቸው ሆነ ከሀገራቸው ከወጡ ጠባቂያቸው ይችን ሻንጣ ይዞ ይከተላቸዋል። በውስጡ ምን ቢኖር ነው ብሎ ለጠየቀ ፑቲን በበላይነት የሚቆጣጠሩትን የኒውክሌር ጦር መሳሪያ ቁልፍ የሚያስቀምጡበት በመሆኑ ነው። ይህ የኒውክሌር ቁልፍ ከፑቲን አጠገብ መራቅ የለበትም። ይችን ሻንጣ መያዝ ያለበትም የባህር ኃይል አባል የሆነ መኮንን ብቻ ነው። ሩሲያዎቹ ይህንን ሻንጣ ቸጌት ብለው ይጠሩታል። ስያሜውን ያገኘው ከካውካካስ ሰንሰለታማ ተራሮች ነው። ከዚህ ባለፈ ፑቲን በሻንጣው ውስጥ እርሳቸው በሌሉበት አንዳች ውሳኔ ተወስኖ ከሆነ ከከፍተኛ የመንግስት ባለስልጣናት ጋር ለመገናኘት የሚጠቀሙባቸውን የቴክኖሎጂ መሳሪያዎችን ይይዙበታል። በተጨማሪም አውሮፓውያኑና ህንድ እና ጥቂት መሪዎች ይህችን ሻንጣ የያዙ ጠባቂዎችን ያስከትላሉ። ስያሜውም ፖርቴብል ቡሌት ፕሩፍ ሺልድ ሲሆን መሪዎችን ከድንገተኛ ጥቃት የሚጠብቅ የጥይት መከላከያን የያዘ ነው። ጠቅላይ ሚኒስትር አብይም ይህችን የጥይት መከላከያ ወይም ፖርቴብል ቡሌት ፕሩፍ ሺልድ ከቢሮአቸው ሲወጡ ከጠባቂዎቻቸው ጋር አስይዘው ይስተዋላሉ። ለመሆኑ ይህ ተንቀሳቃሽ የጥይት መከላከያ በዚህ ሰዓት ገበያ ላይ በምን ዋጋ ይሸጣል? ፖርቴብል ቡሌት ፕሩፍ ሺልድ አሁን አሊባባ የሽያጭ ፕላትፎርም ላይ ለግዢ ቀርቦ የሚገኝ ሲሆን እንደ የጥራት ደረጃው ከ12 እስከ 17 ሺህ የአሜሪካን ዶላር ነው የሚሸመተው። ጠቅላይ ሚኒስትር አብይ አህመድ በዚህ ጉብኝታቸው ባህር ዳር የገጠማትን ፈተና አሸንፋለች ሲሉ ተደምጠዋል። ተፈጥሮና የሰው ጥበብ ተዋህደው ባህር ዳርን ይበልጥ ውበቷን እያወጡት ነው ያሉት አብይ ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት የምንማራቸው ብዙ ጉዳዮች አሉ ባይ ናቸው። ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው። ባህር ዳር በፈተና ውስጥ ስራዋን አላቋረጠችም። እንደውም ለፈተና የተወረወረውን ድንጋይ ለግንባታም ተጠቅማበታለች ሲሉ አስቀምጠዋል። የጣና መከፈት የማሳዘር መርሃችን መገለጫ ነው ያሉ ጠቅላይ ሚኒስትሩ የልማት ስራዎች መመጋገብና መተሳሰር እንዳለባቸው የባህር ዳር ኮሪደር ምሳሌ ይሆናል ብለዋል። ለብዙ ዘመናት ከከተማዋ ተለያይቶ የነበረው ጣና ወደ 8 የሚደርሱ ቦታዎች ከኮሪደሩ ጋር ተገናኝተዋል። ይህም ከመዝናኛነቱ ባሻገር ከተማዋን ነፋሻማ አድርጓታል ሲሉ አክለዋል። ጠቅላይ ሚኒስትሩ በሶስተኛ ደረጃ ያነሱት ነባር እሴት ላይ አዲስ እሴት መጨመርን ሲሆን በመደመር ባሉት መንገድ ብልጽግናን ለማረጋገጥ በነባር እሴቶች ላይ አዳዲስ እሴቶች ተጨምረው መገንባት አለበት የሚል ሲሆን ባህር ዳር የጣና ሐይቅና የአባይ ወንዝ መገኛ ናት። ይህም ከግማሽ ምዕተ ዓመት በላይ ያስቆጠሩም የዘንባባ ዛፎች አሏት። በዚህ ላይ የኮሪደር ልማቱ ተጨማሪ ውበት ሰጥቷታል ብለዋል። የአካባቢ ተቋማት ፈጠራ የጨመረ ልማቱ እንዲያሳልጡ ማድረግ ነው በማለት በባህር ዳር ኮሪደር የለበሱ ንጣፎችና የቆሙት መብራቶች በአካባቢ ተቋማትና ባለሙያዎች የተዘጋጁ ናቸው። በቀጣይም አካባቢያዊ ክህሎትና አቅም መጠቀም የበለጠ መለመድ አለበት ብለዋል። ባህር ዳርን የስፖርትና የቅርስ ቱሪዝም መዳረሻ ማድረግ ነው ያሉት ጠቅላይ ሚኒስትሩ በጣና ዙሪያ ያሉት ታሪካዊ ስፍራዎች፣ ከጣናና ከአባይ ጋር ተያይዞ የተሰሩት ወደቦችና መናፈሻዎች፣ የባህር ዳር ዓለም አቀፍ ስታዲየም፣ የአባይ ዘመናዊ ድልድይና ሌሎችም ልማቶች ባህር ዳርን የ22ኛው መካከለኛ ክፍለ ዘመን የንግድና ቱሪዝም ማዕከል እያደረጓት ነው ብለዋል። የጠቅላይ ሚኒስትሩ የመጨረሻው ነጥብ የመሪዎች አርአያነት እንደሆነ አስፍረዋል። አመራር ሰርቶ የሚያሰራ ቀድሞ የሚያስከትል መሆን አለበት ማለትም የአማራ ክልል ፕሬዝዳንት የራሳቸውን ጽሕፈት ቤት አስተካክለው ኮሪደሩን በመስራት አርአያ መሆናቸው ትምህርት የሚሆን ነው ብለዋል። ጠቅላይ ሚኒስትር አብይ ማጠቃለያቸው ባህር ዳር ከዚህም በላይ መስራት የምትችል ናት። ይህ መጀመሪያዋ እንጂ መጨረሻው አይደለም። ጽዳቱን ባህል ማድረግ፣ የተሰሩ አካባቢዎችን ጥንቅቅ ማድረግ፣ ተቋማት አካባቢያቸውን እንዲቀይሩ ማትጋት፣ ንግድን ቱሪዝምንና ኢንቨስትመንትን ይበልጥ ማበረታታት ከህዝቡም ከአመራሩም ይጠበቃል ሲሉ አሳስበዋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተነገረ። መንግስት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩና ታይላንድ ወታደራዊ ካምፕ ተጠልለው የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን አስታውቋል። ትናንት መጋቢት 7 ቀን 2017 ዓ.ም 23 ዜጎች እንዲሁም ዛሬ መጋቢት 8 ቀን 2017 ዓ.ም ደግሞ 30 ሰዎችን በአጠቃላይ በካምፑ የነበሩትን 53 ዜጎች እንዲመለሱ ማድረግ መቻሉን ገልጿል።
አመልክተዋል። ወደ ሀገራቸው እንዲመለሱ የተደረጉ ኢትዮጵያን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ መሆናቸው ጠቁመዋል። ወደ ሀገራቸው እንዲመለሱ የተደረገው ከኢትዮጵያ አየር መንገድ ጋር በመተባበርና በአካባቢው ከሚገኙ መንግስት ያልሆኑ ድርጅቶች ጋር በመነጋገር መሆኑንም አስታውቋል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩና በመጀመሪያውና ሁለተኛው ዙር በጠቅላላው 130 ዜጎችን ወደ ሀገራቸው መመለስ መቻሉን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመላክታል። የህወሓት ጄኔራሎች ወታደራዊ ትርኢት ማሳየት ጀምረዋል። ፌዴራሉ መንግስት ውግንና አለው የሚባለውን የጌታቸው ረዳ አስተዳደርን ከስልጣን ለማስወገድ እየሰሩ ነው የሚባሉትና የደብረ ጽዮን ቡድን ወደ ስልጣን ለመመለስ እየሰሩ ነው የሚባሉት የህወሓት ጄኔራሎች በትናንትናው ዕለት ወታደራዊ ትርኢት አሳይተዋል። ትርኢቱ የተካሄደው በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ተፈጸመባት በተባለችው በአድዋ ከተማ ነው። ጄኔራሎቹ ወታደራዊ ትርኢት በትናንትናው ዕለት በአድዋ ከተማ ሲያካሄዱ ጄኔራል ምግበይ፣ ጄኔራል ኃይለሥላሴ ግርማይ፣ ወዲ እምበይታይ፣ ጄኔራል ድንኩል የሚባሉትና በሰሜን ኢትዮጵያው ጦርነት የህወሓትን ኃይል አዛዦች ተገኝተዋል። የክልሉን ውጥረት በተመለከተ መግለጫው ሰጥተው የነበሩት ሌተናል ጄኔራል ታደሰ ወረደ በትግራይ ክልል የተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው፣ ፌዴራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች እየተሰሙ ቢሆንም ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም ሲሉ መናገራቸው ይታወሳል። በምንም መልኩ በውስጣችን የሚፈጠር ግጭት ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጄኔራሉም ግጭቱና ጦርነቱ በውስጣችን ይሆናል ወይንም ደግሞ ከውጭ ቢኖር ግፊት ይጀምራል የሚለው ጉዳይ ሊያሳስብ አይገባም አይኖርም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ በወቅታዊ የክልል ጉዳይ ዙሪያ በመቀሌ በሰጡት መግለጫ ፌዴራል መንግስቱ የክልሉን ችግር ለመፍታት በኃይል መፍትሄ ለመስጠት የሚያደርገው እንቅስቃሴ አይኖርም ብለዋል። ይህን ምክንያት ማድረግ ከውጭ የሚመጣብን ግጭትም በተመሳሳይ አይኖርም ሲሉ መናገራቸው አይዘነጋም። የሸገር ታይምስ ነው። የሰዓቱ ዜናችን የተደመጠ ይገኛል። ከሰሞኑ ብርቱ ተቃውሞ የተነሳበት የቤኒሻንጉል ጉሙዝ ክልል ምላሽ ሰጠ። በክልሉ የሚንቀሳቀሱ ፖለቲካ ፓርቲዎች ተቃውሞ የተነሳበትና ተቃዋሚዎችም ለእስር የተዳረጉበት የቤኒሻንጉል ጉሙዝ ህገ መንግስት ማሻሻያ ያስፈለገው ህብረ ብሔራዊና አካታች እንዲሆን ነው፣ ከምርጫ ጣቢያና ከምርጫ ክልል ጋር የሚያገናኘው የለም ሲሉ የክልሉ የፍትህ ቢሮ ኃላፊ መሐመድ ሐሚድ አስተባብለዋል። ቤኒሻንጉል ጉሙዝ ክልል የፍትህ ቢሮ ኃላፊ መሐመድ ሐሚድ ከክልሉ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የክልሉን ህገ መንግስት ማሻሻል ያስፈለገው የቆዩ ጥያቄዎች ምላሽ ለመስጠትና ህብረ ብሔራዊና አካታች እንዲሆን ለማድረግ ነው ሲሉ ገልጸዋል። የማሻሻያ ሐሳብ መነሻ የክልሉ ካቢኔ መሆኑን የጠቀሱት ኃላፊ ሁለት ተፎካካሪ ፓርቲዎች ባሉበት ውይይት ተደርጎ በአብላጫ ድምፅ መጽደቁን አመልክተዋል። የተሻሻለው ህገ መንግስት የምክር ቤት መቀመጫ ወንበር ከ100 ወደ 165 ከፍ መደረጉን ገልጸው ይህም የህብረተሰቡን ማህበራዊና ኢኮኖሚያዊ ፍላጎት ላይ ተመስርቶ መደረጉን አጽንኦት ሰጥቷል። ከተፎካካሪ ፓርቲዎች የምርጫ ጣቢያ እያፈረሳችሁ እንደ አዲስ እያደራጃ ነው በሚል ቅሬታዎች ይነሳሉ። ነገር ግን ከምርጫ ጣቢያና ከምርጫ ክልል ጋር የሚያገናኘው የለም ብለዋል። ከዚህ በፊት የክልሉ ህገ መንግስት 2 ጊዜ ተሻሽሎ እንደነበር አስታውሰው በወቅቱ ጩኸት አልነበረም፣ የአሁኑ ጩኸት ከፖለቲካ ኤሊቱ የመነጨ እንጂ የህዝቡን ፍላጎት ያማከል አይደለም ሲሉ ተደምጠዋል። አክለውም በተለያዩ ማህበራዊ ሚዲያዎች ላይ ግጭት ቀስቃሽ ጽሁፎችን የሚጽፉ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። በቅርቡ የቤኒሻንጉል ጉሙዝ ክልል ምክር ቤት ያሻሻለው የክልሉ ህገ መንግስትና የምክር ቤት ተወካዮች ብዛት አዋጅ ተፈጻሚ እንዳይሆኑም የተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ አባላት ጋር አቤቱታ ማቅረባቸውን ተከትሎም በክልሉ ምክር ቤት የፓርቲው ተመራጭ ዮሐንስ ተሰማ እሁድ የካቲት 30 መታሰራቸው ይታወሳል። የፓርቲው ማዕከላዊ ኮሚቴ አባላቱ አሁን ላይ በአሶሳ ወረዳ 1 እና በድባቄ ፖሊስ ጣቢያ ታስረው እንደሚገኙ አክለዋል። ጉዳዩን በተመለከተ የቦሮ ዲሞክራሲያዊ ፓርቲ መጋቢት 4 ቀን 2017 ዓ.ም ባወጣው መግለጫ የቤኒሻንጉል ጉሙዝ ክልል ህገ መንግስትን ለማሻሻል የወጡ አዋጆች ላይ የፓርቲያችን አባልና የክልሉ ምክር ቤት አባል ባሰሙት የልዩነት ድምፅና የህገ መንግስት ትርጉም ጥያቄ ተከትሎ የተፈጠሩ ፖለቲካዊ ውጥረቶችን መገምገሙን አስታውቋል። በዚህም በክልሉ መንግስት ኮሚኒኬሽን በኩል ባወጣው መግለጫ ፓርቲያችንን ጽንፈኛ፣ የውጭ ኃይል ተላላኪ፣ አሸባሪ መባሉ እንዲሁም የብሔረሰብ ምክር ቤቶች ከተቋቋሙበት ዓላማ ውጪ ግጭት ቀስቃሽ ይዘት ያለው ጽሁፍ ድርጅታችንና መላው ደጋፊያችን ስምና ክብር የሚነካ ነው ሲል ኮንኖታል። መግለጫው አክሎም በፓርቲው አመራሮች ላይ የተጀመረው እስራት፣ ወገባና ዛቻ በአስቸኳይ እንዲቆምና ከህግ አግባብ ውጪ ታስረው የሚገኙ የፓርቲው አመራሮች በአስቸኳይ እንዲፈቱ ጥሪ አቅርበዋል። የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ በበኩሉ ሐሙስ የካቲት 27 ቀን 2017 ዓ.ም ባወጣው ወቅታዊ መግለጫ የህዝቦች አብሮነትና ህብረት የማይመቻቸው የውጭ ቅጥረኛና ተላላኪ ያላቸውን የቦሮ ዲሞክራሲያዊ ፓርቲ ቦዴፓ አመራሮች፣ አባሎችና ደጋፊዎችን ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲል አስታውቋል። በማህበራዊም ሆነ በሌሎች የሚዲያ አማራጮች በሚደረግ የሞቅታ ዘመቻ የሚቀየር አንድም ውሳኔ የለም ያለው መግለጫው አያይዞም የክልሉ መንግስት ህግንና ስርዓትን ለማስከበር ሲባል
ሲባል ተገቢውን ሕጋዊ እርምጃ ከመውሰድ ወደ ኋላ አይልም ሲል አስጠንቅቋል። በአሜሪካ ድምፅ ጣቢያ ቪኦኤ ላይ ያነጣጠረው የትራምፕ አሰራር የቁጠባ ፖሊሲ በአነጋጋሪነቱ ቀጥሏል። የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ የአርብ ዕለት ፕሬዝዳንት ትዕዛዝን ተከትሎም የአሜሪካ ድምፅ ሰራተኞች አስገዳጅ ረፍት ላይ ይገኛሉ። ከቀዳሚ ጠዋት ጀምሮ ሁሉም የአሜሪካ ድምፅ ሰራተኞች አስተዳደራዊ ፍቃድ እንዲወስዱ የሚያስገድድ መልእክት ደርሷቸዋል። ይኸው ለሰራተኞች የደረሰው ደብዳቤ ሌላ የተለየ መመሪያ እስከሚመጣ ድረስ ደሞዛቸው እየተከፈላቸው እንደሚቆይ ገልጾም ማንኛውንም የተቋሙን ንብረቶች መጠቀም እንደማይችሉና ስልክና ኮምፒውተር የመሳሰሉ ንብረቶችንም በአስቸኳይ እንዲያስረክቡ ያዛል። እንደ አሜሪካ ድምፅ ዳይሬክተር ማይክል አብሮሞዊትስ ከሆነ በአጠቃላይ 1300 የሚጠጉ ጋዜጠኞች፣ አዘጋጆችና ረዳቶች ሰራተኞቻቸው አስገዳጅ ረፍት ላይ ይገኛሉ። አንጋፋው የኪነ ጥበብ ሰው መራዊ ስጦት ከዚህ ዓለም በሞት ተለየም። ከ55 ዓመት በላይ በሙዚቃው ዓለም የቆየው አንጋፋው የኪነ ጥበብ ሰው መራዊ ስጦት ከዚህ ዓለም በሞት መለየቱን ቤተሰቦቹ ለብሔራዊ ቴሌቪዥን ጣቢያ ገልጿል። መራዊ ስጦት በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ነው። በተለይም ክላርኔት መጫወት የሚታወቀው አርቲስቱ ከሙዚቀኛነት ባለፈ በትወና መድረክ ተወዳጅነትን አትርፏል። አንጋፋው አርቲስት መራዊ በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት እንዲሁም በኃላፊነት ቦታ ላይ አገልግሏል። አርቲስቱ ግጥምና ዜማ ከደረሰላቸው አቀንቃኞች መካከል መልካሙ ተበጀ፣ ሚሊኮስ ናቸው እንዲሁም ጠለላ ከበደ ይገኙበታል። ከዚህም ባሻገር ከ200 የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረመድህንና ሌሎችም በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችን ደርሷል። የኢትዮጵያ አየር መንገድ የመጀመሪያውን የቢዝነስ ጀት አውሮፕላን ወደ ሀገር ውስጥ አስገባ። የኢትዮጵያ አየር መንገድ የተረከበው ቦይንግ 737-800 የተሰኘ የቢዝነስ ጀት አውሮፕላን ልዩ አገልግሎት ለሚሹ ደንበኞቹ እንደሚውል ተጠቁሟል። ከዚህ ቀደም ለልዩ በረራዎች የሚውሉ አገልግሎቶችን በመደበኛ አውሮፕላኖች ሲሰጥ መቆየቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። አዲሱ አውሮፕላን ዘመናዊ አገልግሎት መስጠት የሚችሉ ውስጣዊ ክፍሎች እንዳሉት ገልጸው በመደበኛ አገልግሎት ላይ ይፈጠር የነበረውን ጫና እንደሚቀንስ ጠቁመዋል። አየር መንገዱ በቻርተር አውሮፕላን አገልግሎት አሰጣጥ ላይ አቅሙን ለማሳደግ መሰል አውሮፕላኖች እንደሚያግዙ ተናግረዋል። አየር መንገዱ በ2035 የአገልግሎት አድማሱን ለማስፋት የያዘውን ውጥን ለማሳካት መሰል ተጨማሪ የቢዝነስ አውሮፕላኖችን ወደ ስራ እንደሚያስገባም ተገልጿል። የሰዓቱ ዜናችን አበቃ። ያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።